ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአፋብን ቴዎድሮስ እዝና ሚኒሊክ እዝ አሃዶች በጥምረት መርጦ ለማርያም ከተማን ተቆጣጥረዋል። በራያም ከተሞች በፋኖ እጅ እየገቡ ነው። ነጻነት በነጻ አይገኝምና ህዝቡ ጥረታችንን ይደግፍ ያለው ትብብር ለኢትዮጵያ ፓርቲ በቀጣይ ቅዳሜ ህዝቡን ለስብሰባ ጠርቷል። ሰላማዊ ሰልፍ የማድረግ እቅድ እንዳለውም ገልጿል። አርቲስት ቴዲ አፍሮ የብልጽግናውን መንበር የሚነቀንቅ የህዝብን ብሶት በዜማ ማውጣቱን ተከትሎ የታፈኑ አርቲስቶች ድምጻቸውን ማሰማታቸውን ቀጥለዋል። የቴዲና የብልጽግና ውጥረት አይሏል። ህወሓት በዚህ ሳምንት ለትግራይ ክልል አዲስ ፕሬዝዳንት ለመምረጥ መዘጋጀቱ ተሰምቷል። ማንን ሊመርጥ ነው? ቭላዲሚር ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር ታደርጋለች ብለዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ቴዎድሮስ እዝና ሚኒሊክ እዝ አሃዶች በጥምረት መርጦ ለማርያም ከተማን ተቆጣጠሩ። ከቴዎድሮስ እዝና ከሚኒሊክ እዝ የተውጣጡ የ105ኛ ኮር ስር የሚገኙ የ45ኛ እና የ29ኛ ክፍለ ጦር አሃዶች በምስራቅ ጎጃም ዞን በኩል መርጦ ለማርያም ከተማን ጨምሮ አካባቢው ላይ የሚገኙ ቁልፍ ቦታዎችን በመቆጣጠር ላይ ይገኛሉ ሲል አፋብን ሚኒሊክ እዝ አስታውቋል። ሚያዝያ 19 2018 ዓ.ም የብልጽግናው የሰራዊት አባላት ሰፍረውባቸው በነበሩት በነብሴ ሳር ምድር በወሪያ መስቀልና በሰኞ ከተማ አካባቢዎች ምንም አይነት የተኩስ ልውውጥ ሳይደረግ ባደረባቸው ከፍተኛ ስጋትና ድንጋጤ ምክንያት የያዙትን ወታደራዊ ቁሳቁስና ንብረት እየጣሉ አካባቢውን ለፋኖ ለቀው ወጥተዋል። በተጋድሎ በሁለቱ የአፋብን እዝ አሃዶች መርጦ ለማርያም ከተማን መቆጣጠር የተቻለ ሲሆን የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽ ከጠላት ላይ ተማርከዋል። በሌላ በኩል የሚኒሊክ እዝ 101ኛ እና 102ኛ ኮር አሃዶች በጥምረት ራያ ቆቦ ላይ ታላቅ ድል አስመዝግበዋል። የሚኒሊክ እዝ 101ኛ ኮር እና 102ኛ ኮር አሃዶች በጥምረት ራያ ቆቦ ላይ ታላቅ ድል አስመዝግበዋል። የሚኒሊክ እዝ 101ኛ ኮር እና 102ኛ ኮር አሃዶች በጥምረት ራያ ቆቦ ላይ ትናንት ሚያዝያ 19 2018 ዓ.ም ንጋት ጀምሮ እስከ ምሽት 3 ሰዓት ድረስ ከፋሽስቱ ብልጽግና አገዛዝ ሰራዊት ጋር ተጋድሎ በማድረግ በርካታ አገዛዙን ኃይል በመደምሰስ ራያ ቆቦ ሮቢት ከተማን ሙሉ ለሙሉ በመቆጣጠር እንዲሁም ቀዩ ጋሪያና መንደፈራ ላይ ታላቅ ጀብድ በመፈጸም ታላቅ ድል አስመዝግበዋል። የፋሽስቱ ብልጽግና ሰራዊት ከራያ ቆቦ፣ ዞብል፣ ሮቢት፣ መንደፈራና ቀዩ ጋሪያ አካባቢዎች በመነሳት የሚኒሊክ እዝ አሃዶች ስምሪት ላይ ባሉበት ማጥቃት ያደረገ ሲሆን የ102ኛ ኮር አሃድ የሆነችው ዙ 23 ማራኪዋ 49ኛ ክፍለ ጦር ሮቢት ከተማን በማጥቃትና ሙሉ በሙሉ በመቆጣጠር ታላቅ ድል ያስመዘገቡ ሲሆን ሌሎች የሁለቱ ኮር አሃዶች በጥምረት በተጠቀሱት ቦታዎች በጠላት ላይ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። በተመሳሳይ ፋኖ በላስታ ግንባር ሙቁሃ በተባለ ልዩ ቦታ በፈጸመው መብረቃዊ የደፈጣ ኦፕሬሽን የብልጽግናው አገዛዝ ቅጥረኛ ሰራዊት ተሽመድምዶ በትንትኑ መውጣቱ ተነግሯል። በአካባቢው ልደታ ተብሎ በሚጠራው ተራራ ላይ ለ4 ቀናት የመሸገው የፋሽስቱ የአብይ አህመድ ጦር የፋኖን ክንድ መቋቋም አቅቶት ወደ ላሊበላ ለመፈርጠጥ ሲሞክር ዳግም በተሰነዘረበት ድንገተኛ 26 ወታደሮች ተደምስሰዋል። በጀግናው ፋኖ በኩል ምንም አይነት ጉዳት ሳይደርስ መሳሪያና ጥይቶችን በመማረክ የተጠናቀቀው ይህ ውጊያ አርበኞች በማንኛውም ስፍራ ጠላትን የማፍረክረክ ብቃት እንዳላቸው ዳግም ያረጋገጠ ሆኗል። በተንታ ግንባር ደግሞ ቀናትን ባስቆጠረው ተጋድሎ ፋኖ ጠንካራ የመከላከልና የመልሶ ማጥቃት እርምጃ በመውሰድ አንጸባራቂ ድል መቀዳጀቱ ታውቋል። ከአጅባር በበርበር በኩል ወደ ደበቅ፣ ከተንታ ወደ ደበቅና መቅደላ አምባ፣ ከመቅደላ ወረዳ ማሻ ከተማ በባዙራ መስመር ወደ ሮቢትና መቅደላ አምባ አቅጣጫዎች ያገዛዙ ጦር 6 ሬጅመንት ሙሉ መከላከያ፣ 2 ሬጅመንት ሙሉ የአድማ ብተና እንዲሁም በርካታ ሚሊሻና ፖሊስ በማሰለፍ በከባድ ሜካናይዝድ መሳሪያዎችና በድሮን ታግዞ በከፈተው ወረራ ፋኖ በዘመናዊ የውጊያ ሳይንስ ከአማራዊ የጦር ብልሃትና ፍጹማዊ ጀግንነት ጋር በማዋሃድ በወሰደው የጸረ ማጥቃት እርምጃ የጠላት ኃይልን አሽመድምዶ ውጊያውን በበላይነት እየመራ ይገኛል። ጠላት በድሮንና ከባድ መሳሪያ ታጅቦ ቢሰለፍም የፋኖን መብረቃዊ ምት መቋቋም አቅቶት አስከሬንና ቁስለኛውን ታቅፎ እንዲቀር ተደርገዋል። እንዲሁም ፋኖ በሸዋ ጠቅላይ ግዛት በመራቤቴ አውራጃ በፈጸመው መብረቃዊ የደፈጣና የቆረጣ ማጥቃት በርካታ የአየር ወለድ ኮማንዶችን በመደምሰስ ድል ተቀዳጅቷል። በንጹሃን ላይ ሰቆቃ ለመፈጸም ከዓለም ከተማ ተነስቶ ሲንቀሳቀስ የነበረው ይኸው ቅጥረኛ ኃይል በፋኖ ልዩ የጦር ብልሃትና ክንድ ተመቶ በርካታ ወታደሮቹ ሲደመሰሱ መንገድ መሪዎቹን ከነሙሉ ትጥቃቸው ተማርከዋል። ከወደ ፋኖ የተሰነዘረበትን ድንገተኛ ጥቃት የሚመክትበት ፋታ ያጣው ያገዛዙ ቅልብ ኮማንዶ እንዳይሸሽ እንዳይመክት ተቆርጦ አከርካሪው ተሰብሯል።
ነጻነት በነጻ አይገኝምና ህዝቡ ጥረታችንን ይደግፍ ያለው ትብብር ለኢትዮጵያ ፓርቲ በቀጣይ ቅዳሜ ህዝቡን ለስብሰባ ጠራ። ትብብር ለኢትዮጵያ በወቅታዊ ጉዳዮች ላይ ባወጣው መግለጫ አሁን አገር ባለችበት ምስቅልቅል በምርጫ ውስጥ መሳተፍ ያለው ጉዳትና የመነመነች ጥቅሙን መዝነን ውስጥ ሆኖ መታገል ይሻላል የሚለው ሐሳብ አየለና ተሳትፏችንን በቅድመ ሁኔታዎች አጅበን አሁን ያለንበት ላይ ደርሰናል ሲል አስታውቋል። በዚህ ውስጥ እያንዳንዱ ኢትዮጵያዊ ነጻነትን በነጻ ለማግኘት ከመሻትና ለእርሱ ሌላው ሞቶ ነጻ አውጪ ጠባቂነት አባዜ ወጥቶ ለራሱና ለቤተሰቡ ብሎም ለአገሩ የወል ነጻነት ባለው አቅምና ህጋዊ ማዕቀፍ ሁሉ እንዲታገል ማነሳሳት አንዱ ከምንሰራቸው ውስጥ ሆኖ የታቀደ ነበር ብሏል። ከዚሁ ጋር ተያይዞ በተለይ ገዢው የብልጽግና መንግስት ከዕለት ወደ ዕለት በጥፋት ላይ ጥፋት በእልቂት ላይ እልቂት እየደራረበ ከመሄድና አገርን ወደ መፍረስ ከሚመራ ከበዛ ፍላጎቱና ጉምጀታው መለስ ብሎ ከታጠቁ ኃይሎች ጋር ከፖለቲካ ልሂቃን ጋር እንዲደራደር እስረኞችን እንዲፈታ የህዝቡን እውነተኛ ሮሮ ዘንበል ብሎ እንዲሰማ ያላሳለሰ ውትወታ እያደረግን እንገኛለን በማለትም ትብብሩ ገልጿል። የዚሁ ትንተና መነሻና እቅድ አካል የሆኑ ሰላማዊና ህገ መንግስታዊ የትግል አማራጮችን ህዝቡ ከድባቴ ወጥቶ እንዲያግዝ ማድረግ አንዱ ነው ያለው መግለጫው። በዚህም ትብብራችን ከፊት ሆኖ መምራትና ጆሮ ለህዝብ ክፍት የሆነ ወደ ህዝብ ብሶት ዝቅ ብሎ የሚያደምጥ መንግስት እንዲኖር ትናንት ስናደርግ እንደነበረው ጥረታችንን እንቀጥላለን ሲል አክሏል። ትብብራችን ህዝቡን ለመቀስቀስና ትብብሩን ባለው አቅም ሁሉ እንዲደግፍ ለማድረግ የህዝቡንም እውነተኛ ችግር ከራሱ አንደበት ለማሰማት ተከታታይ ህዝባዊ ፕሮግራሞችን ማዘጋጀቱን አሳውቋል። ትብብሩ የፊታችን ቅዳሜ ሚያዝያ 24 2018 ዓ.ም በአዲስ አበባ ታላቅ የአዳራሽ ውስጥ ስብሰባ እንደሚያካሄድ ገልጿል። በመጪዎቹ ጊዜያት በዋናነት በአዲስ አበባ እንዲሁም የተሻለ ጸጥታ አለባቸው በሚባሉ አካባቢዎች ቀኑና ቦታ ወደፊት በሚገለጥ ታላቅ ህዝባዊ ሰልፍ እንደሚካሄድ አሳውቋል። በዚሁ አጋጣሚ የትብብሩ አባል ፓርቲ ሆነው ኢሃፓ ሚያዝያ 30 ቀን ጠርቶት የነበረውን ሰልፍ በአዲስ መልኩ በዚሁ በትብብሩ ማዕቀፍ የሚከናወን እንደሚሆን ይፋ አድርገዋል። ሌሎች ፓርቲዎችና የፖለቲካ ልሂቃን ሂደቱን በወገናዊነት እንዲቀላቀሉ ጥሪ አቅርቦ የመንግስት መዋቅር በተለይ ገለልተኛ እንድትሆኑ የምትጠበቁ የጸጥታ ኃይሎች ህገ መንግስታዊ መብት መሆኑንና ጥረቱም ለእናንተ ጭምር መሆኑን ተረድታችሁ በቀናነትና በአጋዥነት ሂደቱን እንድታግዙ ባደራ ጭምር እናሳስባለን ብለዋል። መላው የኢትዮጵያ ህዝብ ከትብብራችን ጎን መቆሙን በተግባር እንዲያረጋግጥና እርስ በርስ ተቀሳቅሶ እንዲወጣ ብሎም በተከታታይ የሚወጡ መረጃዎችንና የመርሃ ግብር ዝርዝሮችን በንቃት እንዲከታተል እያሳሰብን ተገደህም ቢሆን ያወጣሃት የምርጫ ካርድ ዋጋ አላትና ከቁዘማ ወጥተህ ለትብብራችን ድምጽህን እንድትሰጥ ሲል ጠይቋል። አርቲስት ቴዲ አፍሮ የብልጽግናውን መንበር የሚነቀንቅ የህዝብን ብሶት በዜማ ማውጣቱን ተከትሎ የታፈኑት አርቲስቶች ድምጻቸውን ማሰማታቸውን ቀጥለዋል። ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር ወይም ተሙ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ድምፃዊው በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርበዋል። አርቲስቱ በሀገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑን ገልጿል። አሁን ያለው ገዢው መንግስት የአንድን ወገን ፍላጎት ብቻ የሚያስቀድም መሆኑን የጠቀሰው ድምፃዊው ራሱም የዚህ ሂደት ተጠቂ እንደነበር አስታውሷል። በተለይም በህዝቦች መካከል እየተፈጠረ ያለው ክፍፍል ቀደምት አባቶች ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን በዝርዝር አስረድቷል። በተጨማሪም በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። ጠቅላይ ሚኒስትር አብይ አህመድ እባክህ ኢትዮጵያ አናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለውን የአቋም መግለጫ ይበልጥ እንዲጎላ አድርጎታል። በተመሳሳይ ከዚህ ቀደም እነ አዳነች አቤቤ በመስቀል አደባባይ ወጣቱን ለጦርነት ለመማገር ጥሪ ሲያቀርቡ ለቅስቀሳ የጠሩት ዲሽታጌና ታሪኩ ጋንጋሲ ወጣቶች ወደ የትም አትሂዱ ሰላም ነው የሚሻለን ሲል የእነ አዳነችን ቅስም እንደሰበረ ይታወሳል። በዚህ ንግግሩ ከአገዛዙና ከደጋፊዎቹ ብዙ ጫና የደረሰበት ዲሽታጌና አሁንም የቆመበትን ሀቅ አሳይቷል። ከሁለት ቀን በፊት በማህበራዊ ትስስር ገጹ ባሰራጨው ጽሁፍ መልካም መንግስት ማለት ለእኔ ዜጎችን ጩኸት የሚሰማና የሚያስተካክል እንጂ ጩኸታቸውን በቁራ እየመሰለ የሚሳለቅባቸው አይደለም ሲል አብይ የቁራ ጩኸት ሲሉ የገለጹትን የህዝብ ድምጽ እንደሚደግፍና ጠቅላይ ሚኒስትሩ እንደተሳሳቱ በድፍረት ጽፏል። ሌላ በኩል አገዛዙ
አገዛዙ በቴዲ አፍሮ ላይ የሚያደርሰውን ጫና ተከትሎ በሰራው ዘገባ ዙሪያ ዶቼ ቬለ ተጨማሪ ማብራሪያ ሰጥቷል። ከአርቲስት ቴዎድሮስ ካሳሁን ጋር የሚገናኝ የወንጀል ምርመራ በእጁ እንደሌለ የፌዴራል ፖሊስ መግለጹን በኦንላይን የሚያትሙ የሀገር ውስጥ የመገናኛ ብዙሃን መዘገባቸውን ዶቼ ቬለ መግቢያው ላይ አስፍሯል። የአርቲስት ቴዎድሮስ ካሳሁን የሙዚቃ ስቱዲዮ ተዘርፎ እንደነበር ዶቼ ቬለ የአርቲስቱን የቅርብ ሰዎች አነጋግሮ ባለፈው አርብ መዘገቡን አስታውሷል። ዶቼ ቬለ በዘገባው የአርቲስቱን የቅርብ የመረጃ ምንጮች ጠቅሶ መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ በሚባለው አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ዘግበዋል። ነገር ግን ቲግቫ ኢትዮጵያ የተሰኘው የኦንላይን አታሚ የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን አነጋገርኩ ብሎ ባወጣው ዘገባ ፖሊስ የሚሰራው በሕግና በሕግ ብቻ መሆኑን በማመልከት የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም የሚል ምላሽ ማግኘቱን ጠቅሷል። ሆኖም ቲግቫ ኢትዮጵያ የተሰኘው ሚዲያ አላግባብ ዘገባዬን አንሻፏል ሲል ዶቼ ቬለ ወቅሷል። ቲግቫ ኢትዮጵያ ዶቼ ቬለን በጠቀሰበት የዘገባው ክፍል ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ ዘግቧል። ነገር ግን ዶቼ ቬለ ምንጩን ጠቅሶ አርቲስት ቴዎድሮስ በርካታ የሙዚቃ ስራዎች እንዳሉትና አብዛኛዎቹ እስካሁን አለመውጣታቸውን ዘገበ እንጂ ቲግቫ እንዳለው ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ ያለውም ነገር የለም። ይህም የቲግቫ ዘገባ ከአውዱ ውጪ የተወሰደ መሆኑን ከዶቼ ቬለ ያስገነዝባል። ዶቼ ቬለ አርቲስት ቴዎድሮስ ካሳሁን ኢትዮሪካ የሚል ስያሜ የተሰጠው አዲሱ የሙዚቃ አልበሙ በይፋ ከመለቀቁ ቀናት አስቀድሞ የተፈጠረውን ውዝግብ ጨምሮ ለአርቲስቱ ቅርበት ነበራቸው የተባሉ ሰዎች እስራትና በቅርቡ ተዘረፈ የተባለውን ስቱዲዮ በተመለከተ የፌዴራልና የአዲስ አበባ ፖሊሶችን ለመጠየቅ ያደረገው ጥረት ለጊዜው እንዳልተሳካም ገልጿል። የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄይላን አብዲን በእጅ ስልካቸው ላይ ደውለን ብናገኛቸውም በስራ ላይ መሆናቸውን ገልጸው ማክሰኞ መልስ ሊሰጡን እንደሚችሉ ለጣቢያችን ተናግረዋል ይላል የዶቼ ቬለ ዘገባ። ሆኖም ብልጽግና በቴዲ ጉዳይ ለዶቼ ቬለ መልስ መስጠት ያልፈለገው ዓለም አቀፍ ሚዲያ እንደመሆኑ መጠንና ካለው ጠንካራ የአሰራር ስርዓት በፎሎ አፕ ጥያቄዎች ውሸቴን ያጋልጥብኛል በሚል ስጋት እንደሆነ ግልጽ ነው። ህወሓት በዚህ ሳምንት ለትግራይ ክልል አዲስ ፕሬዝዳንት ለመምረጥ መዘጋጀቱን ተሰማ። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያነ ሓርነት ትግራይ ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስ ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ የዞን የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣቶች ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውን በስብሰባው ከተካፈሉ ምንጮች አረጋግጫለሁ ስትል ዋዜማ ዘግባለች። ህዝባዊ ወያነ ሓርነት ትግራይ በመጪው ሚያዝያ 23 2018 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሄድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን ለጉዳዩ ቅርብ ከሆኑ ምንጮች ተረጋግጧል። አዲሱ ፕሬዝዳንት ማን ሊሆን እንደሚችሉ በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት አንዱ ተደራዳሪ የነበሩት ፍስሐ ሀፍተ ጽዮን ሊሆኑ እንደሚችሉ ምንጮች ግምታቸውን ተናግረዋል። ከሰኞ ጀምሮ ለመጪው አርብ ምክር ቤት ጉባኤና ለምርጫው የሚያስፈልጉ ዝግጅቶች እየተደረጉ ሲሆን ህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች የተገኘው መረጃ ያመለክታል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድ መኖሩም ተሰምቷል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱን ነው የገለጹት። ድርጅቱ ከፌዴራሉ መንግስት ጋር የገባበትን ውጥረት ተከትሎ ከ1 ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎች ወደ ምድባቸው እንዲመለሱ ጥሪ ማድረጉን የገለጹት የዋዜማ ምንጮች በርካቶች ወደ ቀድሞ ምድባቸው መመለሳቸውን ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንዲቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩንና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱ ይታወሳል። ከተደረጉት አዳዲስ አደረጃጀቶች መካከል
ተዋጊ ኃይሎች የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑን ተገልጿል። የትግራይ ተዋጊ ኃይሎች በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ከፌዴራሉ መንግስት እስካሁን በይፋ የተሰጠ አስተያየትና መግለጫ የለም። ቭላዲሚር ፑቲን ሩሲያ በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር ታደርጋለች አሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ውጭ ጉዳይ ሚኒስትር አገራቸው በመካከለኛው ምስራቅ ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ታስ የዜና ወኪል ዘግበዋል። ፕሬዝዳንት ቭላዲሚር ፑቲን ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር በሴንት ፒተርስበርግ ተገናኝተው ተወያይተዋል። በውይይታቸው ወቅት የሩሲያው ፕሬዝዳንት ለቴህራኑ ውጭ ጉዳይ ሚኒስትር የኢራን ሕዝቦች ለሉዓላዊነታቸው በድፍረት መታገላቸውን መናገራቸውን የሩሲያ ብሔራዊ የዜና ወኪል ታስ ዘግበዋል። አክለውም ፑቲን ኢራን ይህንን አስቸጋሪ ጊዜ ካለፈች በኋላ ሰላም እንደምትፈልግ ያላቸውን ተስፋ መግለጻቸውን ጠቅሷል። የዜና ኤጀንሲው ፑቲን ለኢራኑ የውጭ ጉዳይ ሚኒስትር አራግቺ ሩሲያ በመካከለኛው ምስራቅ በተቻለ ፍጥነት ሰላም ለማምጣት ማንኛውንም ነገር እንደምታደርግ መናገራቸውን ዘግቧል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በሞስኮና በቴህራን መካከል ያለው ግንኙነት እየተጠናከረ የሚሄድ ስትራቴጂካዊ አጋርነት መሆኑን መናገራቸውን የሩሲያ የመንግስት ቴሌቪዥን ዘግበዋል። የሩሲያው ፕሬዝዳንትን ለማነጋገር ወደ ሞስኮ የተጓዘው የኢራን ልዑካን ቡድን ውስጥ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ እና በሞስኮ የኢራን አምባሳደር ካዜም ጃላሊ ይገኙበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ፣ ቴህራን እና ዋሽንግተን በሚያደርጉት ቀጣይ ድርድሮች ሁለቱም ወገኖች ተቀባይነት ያለው የማደራደር አገልግሎት ለማቅረብ ዝግጁ መሆኗን ተናግረዋል። የተረጋገጠ ሰላም በዘላቂነት የሚቆይ እና ወደ ግጭት ዳግም መመለስ የሌለበት ሰላምን ለማረጋገጥ ማንኛውንም ነገር ለማድረግ ዝግጁ ነን ሲሉ መናገራቸውን መገናኛ ብዙሃኑ ዘግበዋል። አራግቺ በሴንት ፒተርስበርግ ለጋዜጠኞች ኢራን የዓለም ታላቅ ሌላ ሀያል ዩኤስን በመፋለም ላይ ነች በማለት ዋሽንግተን አንድም ግቧን አላሳካችም ብለዋል። ለዚህም ነው ድርድር የጠየቁትና እየተመለከትን ያለ ነው ሲሉም አክለዋል። አሜሪካ ግን ድርድር ስለመጠየቋ ምንም ያለችው ነገር የለም። ኢራን ከፍተኛ ዲፕሎማት ጦርነቱ ኢራን እንደ ሩሲያ ያሉ ታላላቅ ወዳጆችና አጋሮች እንዳሏት ያሳየ ነው ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።